ሰውዬ መጣህብኝ እንጂ እኮ አልመጣሁም። ስትፈልግ እዛ መወጣጣር የምትፈልግበት ቦታ ሄደህ መወጣጣር ትችላለህ። ይኸውልህ ለማንኛውም አሁን የመጣሁት አይኔን ከስፋ ላይ አንስቼ ሙሉ ትኩረቴን አንተ ላይ ላደርግ እንደምችል ልነግርህ የመጣሁት ሲመስለኝ አሁን እንደ ወንድም አሰው ጀምራል ማለት ነው። እና አባን ያልኳን ይቀቀኝ ባል ማትራ ይኸውልህ እኔ ስለፈቀድኩልህ ነው እስካሁን ራሱ በነፃነት ስትዞረኝ ነበር። ጥሩ ይቺን ወኔሽን አንቺ ጋር ቆያት ታዲያ በፈለክበት መንገድ ታገኘኛለህ። ምን ሆነሃል? ምንም ተናደሃል እኮ። አዎ በጣም ተናድጃለሁ። በምን ምክንያት ነው የተናደደው? ባል ድጋሚ ተገናኝታችሁ ነበር እንዴ? አዎ አግኝቼው ነበር። ለምን? ልነግረው ምን እንደምጠላትና በሚስቱ ፊት ላሳየኝ ባህሪ ደግሞ ዋጋውን እንደምሰጠው። እሱስ ልክ ነው። በጣም አጥፍታ ያጠፋ ሰው ደግሞ ዋጋውን መክፈል አለበት። በትክክል። እና እኔ በምን ልረዳ እችላለሁ? ከቻልክ ስለሱ ያለውን መረጃ እንዳለ ሰብስበህ እንድታመጣልኝ እፈልጋለሁ። አራታስ እንደ ጓደኛ ቀርቤ ጠንካራና ደካማ ጎኑን እያመጣሁ ነው የምነግርህ። እንደምታደርገው እርግጠኛ ነኝ። ኮራታስ በደንብ ነው ማቆር። እሺ ምን ማድረግ ነው? ማጋፈጥ ነው። ማጋፈጥ ማለት በቃ ይሄን ስልክ ይዘህ ትሄዳለህ፣ በእርግጠኝነት ትቀራረባላችሁ። አራዳ እኮ ነሽ በእናትሽ። እናሳ መጠርጠርስ? አራዳ ለመሆን እኮ ግዴታ ከተማ መወለድ የለብኝም። የሌላ ሰውን ስሜት እንደራሱ አድርጎ መረዳት ነው ለኔ እርድና። ይመችሽ፣ ተመችሽ። እንደውም ሳስበው ማለት ነው የመጀመሪያ የድሬድ ዘፈኔን ማለት ነው በአንተ ሀሳብ ላይ ነው ማለት ነው። ይመቸኛል ብራዘር። በእርግጠኝነት እነሱ ናቸው የወሰዱት። እነማ? እነዛ ትላንት የሄዱት ሁለት ጀዝቦች ናቸው። ወይኔ ጉዴ! እስካሁን ብዙ ስልክ ተደውሎ ይሆናል። ይሄው አላልኩም ደወለች። ሚስ ይሄ ነገር ሰማ እንዴ? ሚስ ብሎ ያነባዋል እንዴ? ወይዘሮ ለማለት ነው። እናታቸውንም የሚሆነው አንሰውና በፒስ አውራቸው። ኧረ እባክህ እንኳን እናቷን ቀርቶ ራሷን ራሱ መቼ በስነ ስርዓት አወራል? ምንድነው የሚያንበቃብቁ? አንተ ምን ያወራቸዋል? እንኳን ተዘጋ። በእኛ ጀግና በለዛው ጨረሰ። ሄሎ ማማ። እናንተ ጀዝባዎች በቃ አራዳው ናችሁ። አቤት። ሰምተሃል? እባክህ ጓደኛ ነች ልታወራ ፈልጋ ነው። ወይዬ አሁን ስልኩን በክብር ትመልሳላችሁ ወይስ ያላችሁበት ድረስ በፖሊስ ላስቀፍድዳችሁ? ኧረ እባክሽ አንዳም የፈለግሽውን አምጪሽ። ደነስ እቺማ በሽተኛ ነች። ሁሉ ነገሯ ተነክቷል። ግልጽ እኮ ነው፣ ንቅል ነች። በዛ ላይ ምላሳው የኢንቲኔተር በለው። አያነሳም። ቆይ እንደውም ለበረከት አልደውልለት። አለበት ደግሞ ይሄ ይባስ ጭራሽ ስልኩን አያነሳም።
እሺ ታዲያ ምን ይሻለናል? ቆይ ለምን አትጅላቸው? የት? ሰፈራቸው። እሺ አንዴ ልሞክርና ልለምናቸው። በገዛ ስልክሽ ነው የምትለምኛቸው? ይኸውልሽ ሚስ፣ አንዳንድ ጊዜ እኮ በልህ የሚሆን ነገር የለም። ተነሳ። ምን ፈለግሽ? ሳሩን ነኝ። ወይ የኔ ቆንጆ አንቺ ነሽ እንዴ? አዎ ሳሩን ነኝ። ይቅርታ ያቺ ምላሳም ጓደኛሽ መስላኝ እኮ ነው የጮኩብሽ። ይቅርታ። እናንተ ግን ስልኩን ብትመልሱ ይሻላችኋል። እሺ ከመዋረዳችሁ በፊት። ኧረ መስም በይ በእናትሽ። ሳሩ። አቤት። ይልሽ አፍሽን ዝጊ፣ ድምፅሽ በጣም ዘጊ ነው ብሎሻል ቤት። እሺ ይኸው ዝም ብላለች። ጥሩ። እንደውም ካሁን በኋላ ማለት ነው ካንቺ አጠገብ ባለሽ ደስ ይለኛል። እንዴ ጓደኛዬ እኮ ናት። ታዲያ ምን ችግር አለው? እኔ ጓደኛው ሆንሻለሁ። ይሻላል? አዎ። ይልሽ ለማንኛውም ማለት ስልክሽን የወሰድኩት እስከ መጨረሻው ሳይሆን ያ አንቺን ለማውራት አጋጣሚውን ለመፍጠር ነው። እሺ አመሰግናለሁ። እንዴት ነህ? ሰላም ነው ሄራን? ሄርሽ እንዴ? ነገ ልሄድ ነው። ምን ነው ድምጽሽ ሰላም አይመስለኝም። አይ እንግዲህ እንዳትቀየሚ። እኔ ሀዘን ላይ ብዙ መቆየት አልፈልግም። በዛ ላይ የኑሮ ውጥረቱ ጣራ ነክቷል። ለነገሩ ውሃ፣ ቆሎ፣ ሶፍት የሀገራችን ምርቶች ሆን እንጂ ይሄኔ ከስንቱ ጋር ተቆራርጠን ነበር። ኧረ እኔ ደህና ነኝ፣ ያለቀስኩ አይደለም። እርግጠኛ ነሽ? አዎ አልመስልም? እሺ የት ነሽ? አክስቴ ቤት እየወጣሁ። እሺ መጣ። እሺ እና በአንድ ቅድመ ሁኔታ እንድንግባባ ፈልጋለሁ። እሺ ምንድነው ቅድመ ሁኔታው? ፍቅረኛ እንድትሆኝ ፈልጋለሁ። አረ ጓደኛዬ እንድትሆኝ ፈልጋለሁ። ምን ማለት አለ? በቃ ተመችተሽኛል፣ ፍቅረኛ ነኝ። አረ ምን ነው እንዴ? እየጠየከኝ ነገር እኮ ከባድ ነው። ምንድን ነው ከባድ? ፍቅረኛ አለሽ እንዴ? አዎ። ፍቅረኛ አለኝ አለች። በምን ፍጥነት አፈረጥከው? ቶሎ አይነገርም እንዴ? በቃ ኖርማን ጓደኛ ሆኜ ይበላት። ለምን? የምሪ ኑራት የማጣሪያ ጊዜ እንድናውቅ ነው። ምን አለሽ? ፍቅረኛ ይሁን ሲያምሪ ቅርበይ። የቱ ደፋር ነው? እና ስልኬስ? እና እሺ ልትዩ ነው? እየተደራደርኩ ነው። ሄሎ፣ ድምጽ ምን ነው ጠፋ? ኔትወርኩ መሰለኝ። እናማ ምን እያሰብኩ መሰለሽ? ኖርማል ጓደኛ ብንሆንስ? እሺ ደስ ይለኛል። አሪፍ። በቃ ስልክሽ መጣሽ መሰለኝ ትችያለሽ፣ ግን ብቻሽና። እሺ አመሰግናለሁ። ድርድር እንዴት? አሪፍ ነው። በፍሬሽነት እንደዚህ ካወራ ከአንድ ሁለት ሴንጅጀና በኋላማ አትቼ። አመሰግናለሁ። ግን አንድ ነገር ልንገር። ምንድን? አልቃሻና ተሟዛዥ እንዳትሆን። እኔ የሚያለቃቅስብኝ ወንዳሎች። ኧረ እባክህ፣ እኔ በዴነኝ የሚያለቃቅሱ? በጣም እኔ ቢዲ እንደውም ማለት ነው ይሄንኛው ስሜ ብዙም አልተመቸኝ። ለምን አሪፍ የሆነ ጸዴ ስም አንፈልግማ? እናስብበታለን። ይመችሽ። ምን እንደሚቆጭኝ ታውቃለህ? ያኔ የነገርከኝ ነገር ውሸት ነበረ ማለት ነው። ኧረ አልነበረም እንዴ። እሺ እና ታዲያው ምን ተፈጠረ? አላውቅም። በቃ ጨከናችሁ ተለያያችሁ? አዎ። ኧረ ወገን እንዲህም ይቻላል? እና ታዲያ ምን ለማድረግ ወስናል አንተው? ምን አስባለሁ፣ ነገ የሚመጣውን በተስፋ ይጠብቅ። በቃ ህይወት ይቀጥላል። ህይወት ይቀጥላል? አሬ አዎ። ስለዚህ እንደዚህ ነው። እሺ አሁን ማለት ነው እዚህ ጠብቂ። ለምን?
ብቻሽን ነው ያለኝ። ነው ብቻሽን እያለሽ አንቺን ካያ አይሰጠኝም ብቻሽን ነው ያለኝ። አረ እንደዛ ነው። ጥሩ ግን እይተኝ ካንቺ እንደማልነቅ አላውቅሽ። ደግሞ አጉልናም ተች የሚያበዛ እኮ ግቢለት እንዳትሰማ። ትንሽ ጊዜ ብቻ ስልኬን እስካገኘው ከዛ ቀመረላታለሁ። ቀመራል ቀቀሽ ወይ አንተ ግን ምንድነው ችግር? ምን አደረኩኝ ነው? ለምን ስልክን ያጠፋው? አላየሁትም ነበር ሲዘጋ። ድምጽ ልክ አይደለም። ሰላም ነህ? አይ ደህና ነኝ እባክሽ። የሆነ ነገር አስደብሮኝ ነው። ምን ተፈጠረ? ምን አጋጠመ? የሆነ ነገር ሰምቼ ከፋኝ። ምን ማሽታት ሲበትማ በቃ ስጠኝና ልሂድ። ሄልሽ ጓደኛ እኔ ሁሉንም ያልኩት ከልቤ ነው። አንቺም ቃልሽን ብታከብሪ አሪፍ። ካልሆነ ግን ቀጣይ እንደዚህ ያዝኛለን መለስምሽ። ገባሽ ጓደኛ? ገብቶኛል። አመሰግናለሁ። ቻው። እንደ ጓደኛ ቻው በኛ። እንዴት ነው እንደ ጓደኛ የሚባለው? እንደዚህ ቻው። ለካ በደምብ ኮስተር ማለት ይችላል። አቼ ሩቅ ሀገር ሰው እንዴት ነህ? እንዴት ነሽ? አለን አለው። እኔማ ምን ሆናለሁ ብለሽ ካልተሰፋ ኪስ ካልጠነከረ ቦርሳ አባሮ ከሚይዝ ጎረምሳ ሰውረን እያልኳለሁ። ይሄ ደግሞ ምን የሚሉ ጸሎት ነው? ምን ሲጨንቅሽ የምትጸልይው ርዕስ ታጫለሽ ብለሽ ነው? አንተ ደግሞ ምንድን ነው የሚያስጨንቅ? እኔን የሚያስጨንቀኝ ፖሊስ ነው እንዴ? ሌባ አይደለ? ምንድን ነው የሚያስጨንቅ? መጨነቅ ያለበት ወንጀለኛ ነው። ታዲያ ከኔ በላይ ወንጀለኛ አለ እንዴ? ይገርምሻል፣ በልጅነት የሌባና ፖሊስ ስንጫወት ሁልጊዜ ሌባ እንደሆንኩ ነበር የምጫወተው። እና ከክቡ ወጥቼ የሮጥኩ ጊዜ ማንም ሩጦ የሚደርስብኝ ስላልነበር ማንም ሩጦ የሚይዘኝ አልነበር። አንዳንድ ጊዜ ፖሊስ ሳይ የልጅነት ትዝ ይለኝና ሩጥ ሩጥ ነው የሚለኝ። በቃ አንተ የምታወራው አጣጣሙ አይደል? ምንም ማወራው አጥቼ ነው ብለሽ ስለሌላ ከማወራሽ እኮ ስለ ራሴ ባወራሽ ስለሚቀለኝ ነው እንጂ። ልምድህ ጥሩ ነው፣ ግን ሁሌ ራስን ወንጀል አግባብ አይደለም። ተቀብያለሁ የተከበሩ። እባክዎ ለዚህ ምክሮ አንድ ጉርሻ ባጎርሶ ደስታዬ እጥፍ ድርብ ነው የሚሆነው። ይቅርታ አስቆየው ከመሰለኝ። አረ ችግር የለም። ኦኬ ናርክ ዛሬ ግን በጣም የመረጋጋት ስሜት ይታይባል። ያው ለአንዳንድ በሽታዎቹ መድኃኒታቸው ራሳቸው በሽታዎች ናቸው። አልገባኝም። ከኢራን ጋር የነበረኝ ፋይል ዘግቶት እባክሽ። እንዴት? ተገናኝተን አወራን። እሺ ከዛስ? ከዛማ በደንብ አስቤበት ስለነበረ ውሳኔ ነገርኩት። ምን አልካት? ከዚህ በኋላ አብረን መቀጠላችን ትርፉ ምን እንደሆነ ነገርኩት። ውሳኔ ግን ከስሜታዊነት የጸዳ መሆኑን እርግጠኛ ነህ? በጣም እንደዛ ራሴ ስጎዳ የነበረው ፍሬቢስ በሆነ አፍላ ፍቅር ስሜት። ከዚህ በኋላ ግን ያለፈ ስህተቴን ማረም እፈልጋለሁ። ብዙ ያባከንኳቸው ድሎች አሉ፣ እነሱ መጠቀም አለብኝ። እኔም አንድ ቀን ይሄን ነፃነቴን እንደማውሽ ተስፋ አደርጋለሁ።
በጣም ነው የሚያሳዝነው። እንደዚህ ይሆናል ብዬ በፍጹም አስቤ አላውቅም ነበር። እኔም እንደዚህ በፍጥነት ይወስናል ብዬ አስቤ አላውቅም ነበር። ከፈለግሽ ግን ሂጅ በዘዴ ላናግረው እንዴ? አያስፈልግም። አይኖቹና የሰውነት እንቅስቃሴውን ተመልክቻለሁ። በልብ ውስጥ ያለኝ ቦታ ጠፍቷል። ለኔ ምንም የቀረው ስሜት የለም። ስለዚህ ያለ ቦታዬ ምንም ጥቅም የለም። እንደፈለግሽ። ታዲያ መቼ ልትሄጂ ነው? ነገ ለመሄድ አስቤያለሁ። ተመልሰሽ አትመጭም? አላውቅም፣ ፈጣሪ ነው የሚያውቀው። እሺ የተወሰነ ቆይና አንዳንድ ቦታዎችን ላሳይሽ ለትውስታ እንዲሆንሽ። አባዬ ይፈልግሻለሁ ብሎኛል። ለምን እንደሆነ ባላውቅም በቶሎ ሊያወራኝ እንደሚፈልግ ነግሮኛል። እንደዚህ ያለ ትዕዛዝ በሰላም ነው? እኔ እንጃ፣ እሱን ሲሄድ ነው የማውቀው። መልካም እንግዲህ ስትመጪ ግን አለሁልሽ። የኔ አጽናኝ ወንድም ነው። አረ ምንም አይደል። የተከፉትን መጽናናት፣ የተደሰቱትን ደግሞ ደስታቸውን ተካፋይ መሆን ከድሮዎቹ ነው የወረስነው። እሺ መጣሁ። ትቆያለሽ? ትንሽ ብቆይ ደስ ይለኛል። መልካም መንገድ ወይዘሮ ሄራ። አመሰግናለሁ። ዛለው ዙሪያ የደምሳሽ ሁሌ ትዝ ባልኩሽ ቁጥር እንደዚህ ዛለው ዙሪያን እያሰብሽ እንደዚህ ወሳኝ። በቃ ልሂድ። ሰላም። እሺ ሰላም። እንደዚህ ይሆናል ብዬ በፍጹም አስቤ አላውቅም። እኔስ ብቲ ከወሎ የገረመኝ ታሪክ ደግሞ ነው ታውቂያለሽ? ታሪካቸውን ሲነግሩኝ ያዘንኩት ማዘን አብሬው እኮ ያለቀስኩት። ያለቀስኩት? አዎ ታሪኩን ሲነግረኝና ሙታለሽ ተብሎ እንደተሰቃየ ሲነግረኝ ደግሞ በጣም አሳዘነኝ። ስማኔም ስትነግረኝ በጣም ነው ያሳዘነኝ። በእኛ ክላስ ግን ፍቅር የሚባል ነገር አያስፈልግም። በእኛ ክላስ ማለት በዚህ እድሜና ኖሮ ነው። እውነትህን ነው? የምርና ያስፈልጋል? እንደ ነጆ ተፋቀረን ብሎ ከመለየት ፍቅር ቢቀር ይሻላል። እነጆ ያጋጠማቸው ነገር እኮ ሁሉም ሰው ያጋጥማል ማለት እኮ አይደለም። አይመስለኝም። የማያዘልቅ ባልቅ እንደ ቢስማል አሉ ጋር ሰብሰብ እውነታቸውን እኮ ነው አይደል? እንደውም አንድ ነገር ንገር፣ እውነትህን ነው። በዚህ እድሜ ፍቅር አያስፈልግም። አብሶ ካብራ አደጋ ቀውላላ ላይ ሰብስበሽ ቀውጭ። ምን አረከት ነው ደግሞ እንደዚህ የምትሆን? ምን ጥፋት ነው የማይራው ቀውላላ ፍቅር ማፍቀሬን ብነግረውማ ሙድ መያዣ ነበር የሚያደርገው። ወይኔ ቱ ለኬ ሰብስቤና አባባል ላትጠቀም ብለኛለች።
አሳክተን ሊስ ባጉን ይዛ ተሸበረች እና ስልኩስ? ስልኩ ጓንጉል ነበር አልተሳካለት። ተሳክቶ ቢሆን ደውዬ አበስረው ነበር። ታዲያም ችግር አለ? ስልክ ቁጥሩን ተቀብያለሁ። የምርህን ነው? ማች ይኸውላችሁ ከዚህ በኋላ ጸብና በቀል እንጂ ፍቅር የሚባል ነገር የለም። እሺ